ከኮሪደር ልማት ጋር በተያያዘ መንግስት ዓለም አቀፍ ተቃውሞ ገጥሞታል። በዚህም ከ60 በሚበልጡ ከተሞች የሚካሄደው የኮሪደር ልማት እንዲቋረጥ ጥሪ ተላልፈዋል። በሌላ በኩል ደግሞ በኢንዱስትሪ ፓርክ የነበሩ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ መሆኑ ተነግረዋል። በ9 ወራት ከ37,000 በላይ ሰራተኞች ከስራ መልቀቃቸውም ታውቋል። ሳፋሪኮም ኢትዮጵያ ዘንድሮ 47 ቢሊዮን ብር መክሰሩንም እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከኮሪደር ልማት ጋር በተያያዘ መንግስት ዓለም አቀፍ ተቃውሞ ገጥሞታል። በዚህም ከ60 በሚበልጡ ከተሞች የሚካሄደው የኮሪደር ልማት እንዲቋረጥ ጥሪ ተላልፈዋል። አምነስቲ ኢንተርናሽናል የኢትዮጵያ መንግስት በከተሞች በሚያካሂደው የኮሪደር ልማት ሳቢያ በዜጎች ላይ የሚደርሰውን የግዳጅ መፈናቀልና የሰብአዊ መብት ጥሰት የተመለከተ ሪፖርት በጋምቢያ እየተካሄደ ባለው የአፍሪካ የሰብአዊ መብቶች 83ኛ ጉባኤ ላይ ማቅረቡን አስታውቋል። የኮሪደር ልማቱ በሰብአዊ መብቶች ላይ ባሳደረው ተጽዕኖ ዙሪያ ጥልቅ ምርመራ እስኪደረግ ድረስም የኢትዮጵያ መንግስት ፕሮጀክቱን እንዲያቆም ኮሚሽኑ ጥሪ እንዲያደርግ አምነስቲ ጠይቀዋል። አምነስቲ መንግስት ለኮሪደር ልማቱ ተፈናቃዮች ምትክ መኖሪያ ቤቶችን እንዲሰጥና በቂ ካሳ እንዲከፍል ጭምር ኮሚሽኑ በይፋ እንዲጠይቅም ጥሪ አድርገዋል። ቀደም ሲል መንግስት የሚያካሂደው የኮሪደር ልማት በሰብአዊነት ላይ የሚያስከትለው ተጽዕኖ እስኪጠና ድረስ የከተማ ነዋሪዎችን ለልማት ሲል ማፈናቀሉን እንዲያቆም ሲል አምነስቲ ኢንተርናሽናል ጥያቄውን ማቅረቡ ይታወሳል። መንግስት እስካሁን ታይቶ በማይታወቅ ሁኔታ የከተማ ነዋሪዎችን ለኮሪደር ልማት በሚል አፈናቅሏል ሲልም ተቋሙ ከሷል። የመንግስት ባለስልጣናት በኮሪደር ልማቱ ምክንያት የተፈናቀሉትን በበቂ ሁኔታ ማማከር እንዳልቻሉና ቤቶችና የንግድ ሱቆችን ከማፍረሳቸው በፊት በቂ ማስጠንቀቂያ እንዳልሰጡ በሪፖርቱ ገልጸዋል። በኮሪደር ልማት ዙሪያ ዘገባ የሰሩ 2 ጋዜጠኞችም ማስፈራሪያ እንደደረሳቸው መናገራቸውን አምነስቲ ኢንተርናሽናል አስታውቀዋል። ዓለም አቀፍ ተቋማት መንግስት በኮሪደር ልማት ስም ነዋሪዎችን ማፈናቀል እንዲያቆም ጥረት ሊያደርጉ እንደሚገባም አሳስበዋል። ከ2 ዓመት በፊት የተጀመረው የኮሪደር ልማት ከ60 በሚበልጡ ከተሞች እየተከናወነ ሲሆን በሺዎች የሚቆጠሩ መኖሪያ ቤቶችን፣ የንግድ ሱቆችንና የተለያዩ አገልግሎት መስጫዎችን ማፍረሱ ይታወቃል። በሌላ በኩል ደግሞ በኢንዱስትሪ ፓርክ የነበሩ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ መሆኑ ተነግረዋል። በ9 ወራት ከ37,000 በላይ ሰራተኞች መልቀቃቸውም ታውቋል። በትግራይ ክልል መቀሌ ከተማ በሚገኘው ኢንዱስትሪ ፓርክ የተሰማሩ ጦርነት ሸሽተው የወጡ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ መሆናቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ገልጿል። ኮርፖሬሽኑ ይህንን የገለጸው የ9 ወራት እቅድ አፈጻጸሙን ለሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ሲያቀርብ ነው። በሰሜን ኢትዮጵያ ጦርነት ወቅት ከሀገር ሸሽተው የሄዱ ባለሀብቶችን ለረጅም ጊዜያት በኢንተርኔትና በአካል በመገናኘት ኩባንያዎቻቸው ተመልሰው ወደ ልማት እንዲገቡ ጥረቶች ቢደረጉም ፍላጎት አለማሳየታቸውን በኢንዱስትሪ ፓርኮች ልማት ኮርፖሬሽን የኦፕሬሽንና ማኔጅመንት ምክትል ዋና ስራ አስፈጻሚ አቶ ካሚል ኢብራሂም ተናግረዋል። ኩባንያዎቹ ወደ ሌላ ሀገር ሄደው ለማልማት ማሽናቸውን ከሀገር ይዘው ለመውጣት ጥያቄ በማቅረባቸው እኛ እንደ መፍትሄ እያቀረብንላቸው ያለው ሀገር ውስጥ የገባና በአጠቃላይ ሀገራዊ ምርት የተመዘገቡ ማሽኖችን ወደ ሌላ ሀገር ከሚወስዱ በሀገር ውስጥ ወደ ሌላ አካባቢ በማዘዋወር ለማሰራት ጥያቄ አቅርበን እየጠበቅን ነው ብለዋል። ነገር ግን ወይዘሮ ሶስና ጌታውን የተባሉ የቋሚ ኮሚቴው አባል መቀሌ የነበሩ ኢንቨስተሮች እዚያው መቆየት ካልፈለጉ ቦሌ ለሚ ወይም አዳማ እንዲያለሙ ለማድረግ እየተሰራ ነው የሚለው ምላሽ ትክክል አለመሆኑን ኢንቨስተሮች በመቀሌ ኢንዱስትሪ ፓርክ ምን እንደጎደላቸው መጠየቅና ችግሩን መፍታት እንጂ ከአንድ አካባቢ አስነስቶ ወደ ሌላ ቦታ ለመውሰድ መሞከር ትክክል አይደለም ብለዋል። አክለውም ያልተመቹ ጉዳዮች ካሉ ኢንቨስተሮቹ ተጠይቀው መፍትሄ በማፈላለግ ሁኔታዎችን በማመቻቸት እዚያው ማቆየት እንጂ ከአንድ አካባቢ ወደ ሌላ አካባቢ ማዘዋወር አግባብ አይደለም በማለት አሳስበዋል። ይህ በዚህ እንዳለ በ9 ወራት 128 ሚሊዮን ዶላር የሚያወጣ ምርት ወደ ውጭ ለመላክ ታቅዶ አፈጻጸሙ 83 ሚሊዮን ዶላር ብቻ ወይም የእቅዱን 65 በመቶ ብቻ መሆኑን ኮርፖሬሽኑ ያቀረበው ሪፖርት ያስረዳል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ በ9 ወራት ለታየው የውጭ ምንዛሪ ማነስ ምክንያቱን ሲያብራሩ በግጭ
በግጭትና በአገዋ እገዳ ሳቢያ ገቢ የመጨመር ሳይሆን ከፈረንጆቹ 2021 ጀምሮ የመቀነስ ሁኔታ እየታየ እንደነበር ተናግረዋል። ኢንቨስትመንት ሰላምና መረጋጋት የሚፈልግ በመሆኑ በሰሜኑ ጦርነት ምክንያት አዳዲስ ኢንቨስትመንቶች የመምጣት እዚያ የነበሩት የመቀጠልና መልሶ ስራ የመጀመር ጉዳይ በመቀሌ ብቻ ሳይሆን በሰሜን ኢትዮጵያ ባሉ ፓርኮች ተግዳሮት አጋጥሟል ያሉት ዶክተር ይታገሱ ጦርነት እያለ ኢንቨስትመንት የሚታሰብ አለመሆኑን ልናስብበት ይገባል ብለዋል። ሀገር ጥለው የወጡት ከመቀሌ ብቻ ሳይሆን ከኮምቦልቻ፣ ከባህር ዳርና ከደብረ ብርሃን ብዙ ባለሀብቶች መሆናቸውን ገልጸዋል። ከመቀሌ ወጥተው ወደ ሌላ ሀገር እንሄዳለን ከሚሉ ባለሀብቶች በተጨማሪ ከሐዋሳ፣ ከኮምቦልቻ፣ ከሰመራ፣ ከባህር ዳር፣ ከደብረ ብርሃንና ከቦሌ ለሚ ፓርኮች ጭምር ከሀገር ለቀው መውጣታቸውን የገለጹት ዋና ስራ አስፈጻሚው ችግሩ በሀገር ላይ የመጣ ነው ብለዋል። የመቀሌ ኢንዱስትሪ ፓርክ በ75 ሄክታር ላይ የተገነቡ 15 ሼዶችን የያዘ ሲሆን በጦርነቱ ወቅት ከ50 በላይ ባለሀብቶች ሀገር ለቀው እንደወጡ ተገልጾ ነበር። ኮርፖሬሽኑ ባለፉት 9 ወራት የፋብሪካ ሰራተኞች ፍልሰት ምጣኔ ከፍተኛ መሆን፣ የጥሬ ዕቃ አቅርቦት እጥረትና የይዞታ ይገባኛል ጥያቄዎች ዋና መሰናከል ሆነውብኛል ብለዋል። የክፍያ ዝቅተኛ መሆንና የመኖሪያ ቤት እጥረት ለሰራተኞች መልቀቅ ዋነኛ መንስኤ መሆናቸው ተገልጿል። በኢንዱስትሪ ፓርኮች ውስጥ ከ72000 በላይ ሰራተኞች ተቀጥረው እየሰሩ መሆናቸው ተገልጿል። የመንግስት የልማት ድርጅቶች ቋሚ ኮሚቴ ለኢንዱስትሪ ፓርኮች ኮርፖሬሽን ባቀረበው ጥያቄ በልዩ ኢኮኖሚ ዞኖች በ9 ወራት 37000 በላይ ሰራተኞች መልቀቃቸውን ከቀረበው ሪፖርት መረዳቱን ጠቅሶ ምክንያቱ ምን እንደሆነ ጠይቀዋል። ምክትል ዋና ስራ አስፈጻሚው አቶ ካሚል በሰጡት ምላሽ በፓርኮች ውስጥ በሚቀጠሩ ሰራተኞች ልክ የሚለቁ መኖራቸውን አልፎ አልፎም ከተቀጠሩት በላይ እንደሚለቁ ተናግረዋል። ለሰራተኞች መልቀቅ የቀረበው ምክንያት ከገጠር ጭምር የሚመጡና የኢንዱስትሪ እውቀት የሌላቸው በመሆናቸው ነው ተብሏል። አዳዲስ ፋብሪካዎች ሲቋቋሙ ሰራተኞችን ከማሰልጠን ይልቅ በነባር ፋብሪካዎች ውስጥ ያሉ ሰራተኞችን እንደሚያስኮበልሉም ተናግረዋል። ምክትል ዋና ስራ አስፈጻሚው ከፓርኮች የሚለቁት ሰራተኞች በክፍያና በጥቅማ ጥቅም ማነስ መሆኑን ጠቅሰው ችግሩን በዘላቂነት ለመፍታት ቢታሰብበትና ህግ ወጦ አነስተኛ የደሞዝ ወለል እንዲወሰን ቢደረግ ሲሉ ጠይቀዋል። ኢትዮጵያ የብሪክስ አባልነቷ ተጨማሪ የኢንቨስትመንት መዳረሻ እንድትሆን አድርጓታል ያሉት በኮርፖሬሽኑ የኢንቨስትመንት ፕሮሞሽን እና ማርኬቲንግ ዘርፍ ስራ አስፈጻሚው አቶ ዘመን ጁነዲን አሜሪካ በቅርቡ በሀገሮች ላይ በጣለችው ታሪፍ ምክንያት ኢንቨስተሮች ኢትዮጵያን መዳረሻ ለማድረግ ፍላጎት እያሳዩ ነው ብለዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን የዋና መስሪያ ቤት ህንፃ ግንባታን ለማከናወን እንግሊዝ ኤምባሲ አካባቢ 1 ሄክታር መሬት ተቀብሎ የዲዛይን ስራ ማጠናቀቁን አስታውቀዋል። በሌላ በኩል ደግሞ ዘንድሮ 47 ቢሊዮን ብር የከሰረው ሳፋሪኮም ኢትዮጵያ በ2 ዓመት ውስጥ ወደ ትርፋማነት እንደሚሸጋገር ተገልጿል። ሳፋሪኮም ኢትዮጵያ በተያዘው ዓመት ኪሳራ ቢያጋጥመውም በ2 ዓመታት ውስጥ ወደ ትርፋማነት ይሸጋግራል ተብሎ እንደሚጠበቅ የእናት ኩባንያው ኃላፊዎች ገልጸዋል። መቀመጫውን በኬንያ ዋና ከተማ ናይሮቢ ያደረገው ሳፋሪኮም ኩባንያ እስከ መጋቢት ወር ባለው የ1 ዓመት ጊዜ ውስጥ ካገኘው 3 ቢሊዮን ዶላር የአገልግሎት ገቢ 10 በመቶ ገደማ የሚሆነው የኢትዮጵያ ገበያ ድርሻ እንደሆነ አስታውቀዋል። ኩባንያው የሚመራበት በጀት ዓመት መጠናቀቁን በማስመልከት ይፋ የተደረገ መረጃ እንደሚያመለክተው የሳፋሪኮም ኢትዮጵያ ገቢ ባለፈው ዓመት 2.7 ቢሊዮን ብር የነበረ ሲሆን ዘንድሮ 7.2 ቢሊዮን ብር ደርሷል። የሳፋሪኮም ኢትዮጵያ ገቢ ከባለፈው ዓመት ጋር ሲነጻጸር በ270% እድገት ቢያሳይም 47 ቢሊዮን ብር የሚጠጋ ኪሳራ እንደገጠመው ዋና ስራ አስፈጻሚው ዊም ቫንሄልፑልት ገልጸዋል። ይህ ኪሳራ በአብዛኛው ኩባንያው በሚገኝበት ከፍተኛ የኢንቨስትመንት ምዕራፍ ከምንጠብቀው ጋር የተስማማ ነው ያሉት ዋና ስራ አስፈጻሚው ከዚህ በተጨማሪ የኢትዮጵያ መንግስት በሐምሌ 2016 ዓ.ም ተግባራዊ ያደረገው የውጭ ምንዛሪ ግብይት ስርዓት ለውጥ በኩባንያው ላይ ተጽዕኖ እንዳሳደረ ጠቁመዋል። የውጭ ምንዛሪ ግብይት ስርዓት ለውጡ በአጭርና መካከለኛ ጊዜ የሚያሳድራቸውን ተጽዕኖዎች ለመቋቋም እርምጃዎችን መውሰዳቸውን የሳፋሪኮም ኃላፊዎች አብራርተዋል። እርምጃው በውጭ ምንዛሪ ክፍያ የሚፈጸምባቸው ውሎችን እንደገና መደራደርና በሳፋሪኮም ኢትዮጵያ የተቀጠሩ የውጭ ሀገር ዜጎችን መቀነስን ያካተተ እንደሆነ የሳፋሪኮም ኩባንያ የፋይናንስ ዋና ስራ አስፈጻሚ ዲሊፕ ፖል አስረድተዋል። ሳፋሪኮም ኢትዮጵያ የአራተኛው ትውልድ ወይም 4G ቴሌኮም ኔትወርክ አገልግሎት በሀገሪቱ ግማሽ አካባቢዎች ተደራሽ እንደሆነ ገልጸዋል። ባለፉት 3 ወራት ውስጥም 8.8 ሚሊዮን ደንበኞች ማፍራቱን አስታውቀዋል። ሳፋሪኮም ኃላፊነቱ የተወሰነ የግል ኩባንያ ቮዳኮም ግሩፕ፣ ቮዳፎን ግሩፕ፣ ሱሚቶሞ ኮርፖሬሽን እና ሲዲሲ ግሩፕን ያካተተ የቴሌኮም ኩባንያ ነው። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስ እና ሌሎች ተያያዥ
ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።